ብቻውን ተሸክሞ ዋንጫ የሚያስበላ ዘ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት ለኔ በአገሬም ጠላት ነው በክለብም ጠላት ነው ግን ኳስ ይችላል ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው ሊቪን እንግዲህ እግር ኳስ እንዲህ ነው በቃ ጨካኝ ስፖርት መላመድ አይቻልም አባቴ አምና እንግዲህ አይተናል ብቻውን ለአሮጊቷ ዋንጫ አንኪ ብለዋል በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ ዘንድሮ አንድ የሊቪ መውረድ የሱ እንትን ነው የሱ አቋም መውረድ ነው እድሜ ልክህን ኳስ አታከብረህም በቃ ሙሐመድ ሳላ በየትሽበት ይቅናሽ ብያለሁ ማሜ ይመችሽ ሊቪዎች ሳተኩት ይኸው አምልጧቸዋል ምን እንደሚወጣህ እናያለን እንግዲህ በየትሽበት ይቅናሽ ቢግ ሪስፔክት ብራዳ ሞሳላን ለመውደድና ለማርነቅ ግዴታ የሊቨርፑል ደጋፊ መሆን አይጠበቅብን መላው የእግር ኳስ አፍቃሪያ እጅግ በምንወደው በእንግሊዝ ፕሪሚየር ሊግ በእንግሊዝ ገናናው ክለብ በሊቨርፑል ቤት ሞሳላ የማይረሱ በርካታ አመታትን ስለሰጠህንና ስላሳየህን ከልብ ልናመሰግንህ ይገባል ሞሳላ ሁሌም በልባችን ትኖራል በመጨረሻም ፋብሪዚዮ ሮማኖ የሊቨርፑል ደጋፊዎች ፍጹም መስማት የማይፈልጉትን ዜና ይፋ አድርጎታል ማለት ነው ያራዳ ልጆች ሳላ ሲዝኑ መጨረሻ ላይ ከሊቨርፑል እንደሚለቅ አስታወቀ ብሎ አሁን ብሬኪንግ ኒውስ ብሎ ለቆታል ማለት ነው ያራዳ ልጆች በሚገርም ሁኔታ ሙሐመድ ሳላ የአመቱ መጨረሻ ላይ ብዙ ታምራትን ከሰራበት ክለብ እንደሚለቅ ይፋ አድርጓል ማለት ነው በዚህ ክለብ ብዙ ነገሮችን አድርጌያለሁ ለደጋፊውም ለክለቡም ትልቅ ክብር አለኝ ሲል ተናግሯል ማለት ነው ሙሐመድ ሳላ እንግዲህ ብቻዬን አልጓዝም ሲልም ነው የተናገረው ማለት ነው ያራዳ ልጆች ሙሐመድ ሳላ አሁን የፕሪሚየር ሊጉ ሌጀንድ ነው የአመቱ መጨረሻ ደግሞ ፕሪሚየር ሊጉን ሊለቅ ነው ማለት ነው ይሄ እንደ ሊቨርፑል ብቻ ሳይሆን እንደ እግር ኳስ ተመልካችም ሳላም በፕሪሚየር ሊግ ምናልባት ላናየው እንችላለን ያ ደግሞ የሚያሳዝን ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ ሼር ኮፒ ሊንክ ይደረግ ይመቻችሁ አሁን በጣም ኖርማላይዝ አድርጌ ለማየት እየሞከርኩ ጀስት ትራንስፈር ብቻ ወይ ደግሞ ያን ተጫዋች መልቀቅ ያለ መልቀቅ ምናምን ጉዳይ ብቻ አድርጌ አክሴፕት አደርገዋለሁ ምናምን ግን ጭንቅላቴ በጣም ፕሮሰስ ባደረገው ቁጥር ማለት ነው የሆነ አይ ዶንት ቲንክ ሶ ላይ መቀበል ነው የምችለው he's the best man he's the best ክለባችን ይዘን እንቀጥላለን ምንድነው ማን በዚህ ሰዓት ጠብቀ ዝም ብለህ ሲዝኑ ውስጥ ተላቀቅ እኮ መሄድ ትችላለህ ሞሳላ እንግዲህ ከሊቨርፑል ጋር ነብይ ኦፊሻል አድርጓል የሲዝኑ ማብቂያ ላይ ዝም ብለህ ሲዝኑ ሲያልቀቁ ብትሄድ በቃ ለምን አሁን ኢማጂን ቀጣይ ሲዝን ሊቨርፑልን ያለሳል ኦሬዲ ኮኛ ለምደነው እኛ ደጋፊ ያሉን ሰዎች ራሱ ሳላ ሲባል ሊቨርፑል ሲባል ሳላ በቃ አሁን ቀጣይ ሲዝን ሳላ የለም ሊቨርፑል ውስጥ በጣም ነው ኦሬዲ ሌጀንድ ነው ሳላ ሌጀንድ ነው እና ግን አይመጣውም ገባ አይደል ሳላ እኮ ጥሩ እየተጫወተ አይደለም ግን ሳላ ከሊቨርፑል ወጣ ደግሞ ጥሩ ዜና አይደለም ሊሆን አይችልም አይመጣው ነው ለማንኛውም 435 ጨዋታዎችን አሁን ባለው 255 ጎሎችን እና 122 አሲስቶችን አድርጎ እነዚህ ዋንጫዎች ከሊቨርፑል ጋር አሳክቶ የሲዝኑ ማብቂያ ላይ ሞሳላ ከሊቨርፑል ጋር የሚለያይ ይሆናል ይሄ ልብ ሰባሪ የሊቨርፑል ደጋፊዎች የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ ቻማቹ በስተመጨረሻም ጀማው ዘ ኢጂፕሽያን ኪንግ ሞሳላ ሊቨርፑልን ይለቃል በፕሪሚየር ሊጉ ካየናቸው እጅግ ድንቅ ወጥ ተጫዋቾች ውስጥ ግንባር ቀደሙት ከሆኑት ውስጥ የሚሰለፈው ሞሳላ ቀጣይ ሙሉ ለሙሉ ከቡድኑ ጋር እንደሚሰናበትና ይህ ሲዝን የመጨረሻው እንደሆነ ግልጽ አድርጓል ጀማው እጅግ አሳዛኝ መረጃ ነው በተለይ ደግሞ ለመላው የእግር ኳስ አፍቃሪዎች ፕሪሚየር ሊግ ተመልካቾች ይሄ ልጅ ማጣት ቀላል አይደለም ምክንያቱም በየሳምንቱ እጅግ ማጂክ የተሞላባቸው አስደናቂ የሸርፍራፊ ሰከንድ ጎሎችን ሲያስመለክተን የነበረ ድንቅ አፍሪካን ወክሎ ሲሳተፍ የነበረ ተጫዋች ነው እጅግ በጣም ወዶና ማከብሮ አይነት ተጫዋች ነው ለማንኛውም ፕሪሚየር ሊጉን ተሰናብቷል እጅግ በጣም ብዙ የሀዘን መግለጫዎች እንግዲህ ወደ ሊቨርፑል ቤት መጓዝ አለባቸው በተለይ ደግሞ ከትርፌ ቤት የሀዘን መግለጫ ትልካላችሁ ብዬ እጠብቃለሁ ምክንያቱም ሳላ ጥሏችሁ ለማንኛውም ጀማው
ሞሳላ በጣም በሚያሳዝን ሁኔታ ከዚህ በኋላ ፕሪሚየር ሊጉ ላይ ማንመለከት ይሆናል ከዚህ ሲዝን በኋላ ማለት ነው። መልካም ሁሉ ይጠመው በሄደበት ጀማው ይመቻችሁ። ማን ኧረ በስመ አብ ኢንዶፊራ ማለት አሁን አይደል እንዴ ሳላ ሊቨርፑልን በክረምቱ እንደሚለቅ አስታውቋል። ራሱ ፋብሪዞ ነው የለቀቀው ማለት ነው መረጃውን። በፈጣሪ ስባተ ስለ ሾክድ እኮ ነው ያደረገን። ኢማጂን ሊቨርፑልን ያለ ሳላ ለመመልከት ምናምን ነገር አንተ ማን በጣም ከባድ እኮ ነው ይሱዬ ማለት ነው። እግዚአብሔርን ስለ በህይወት ዘመናችን ካየናቸው ላይክ በራይት ዊንግ ከሜሲ ውጪ ሳላን ራይት ዊንግ ላይ የሚበልጥ ተጫዋች ማንም የለም ብዬ ነው ማስበው እኔ አፌሞች እኔም እናንተም ታውቃላችሁ በዛ ጉዳይና ኢማጂን ያለ ሳላም ፕሪሚየር ሊግ አሁን አይ ኖ ፐርፎርማንሱ ወርዷል፣ ግን ስለ ኦሊሴ ነው ራሱ አሁን ተተኪ አድርገው ያዙት ይመስለኛል ካልተሳሳትኩኝ በዛ በኩል ማን በጣም ከባድ እንደ ሊቨርፑል ደጋፊ ራሱ አስበው ይሄን ነገር። Hello everyone. Unfortunately, the day has come. This is the first part of my program. ፕሪሚየር ሊግ እና ኳስ እንደሚያይ ሰው ማለት ነው። እኔ በጣም ነው የደበረኝ መላችሁ እግዚአብሔር። መሐመድ ሳላ በዚህ ሲዝን መጨረሻ ከሊቨርፑል ይለቃል ማለት እኔ ከልቤ ቆሜ ልከራከርለት የምችለው ብቸኛው የፕሪሚየር ሊግ ተጫዋች ይሄ ነበር። ማን በማንኛውም ሰዓት ላይ ቢግ ቲም ስጡት ኦን ሂዝ ዴይ ማለት ነው። ማንንም ሰው ይገላል ኦን ሂዝ ዴይ ማንንም ሰው ማንቸስተር ዩናይትድ በል ማንቸስተር ሲቲ ሴንቹሪያን ማን ሲቲ በለው ማንኛውንም ሰው ስጠው ይገላል። መሐመድ ሳላ ለማንም አይመለስም። አርሰናል፣ ዩናይትድ፣ ቼልሲ ሁሉም ቲም ይፈሩታል መሐመድ ሳላ ማለት። ሻምፒየንስ ሊግ ለሄድ ማን አፍሪካ ውስጥ እንደ መሐመድ ሳላ አይነት ማለት ነው ተጫዋች ሊፈጠር አይችልም። ማን ዘ ግሬተስት አፍሪካን ፕሌየር ኦፍ ኦል ታይም ነው፣ ምንም ጥያቄ የለው ማለት። ፕሪሚየር ሊግ ላይ ከታዩ ራይት ዊንጎች ደግሞ አንደኛው ነው፣ ምንም ጥያቄ የለው። ማንም ሰው የሆነ ክሎዝ ሊሆን አይችልም ከዚህ ሰውዬ ጋር። 2 ጊዜ ቶፕ ስኮረር እና ቶፕ አሲስተር 2 ጊዜ ማለት ነው። ማን ፕሪሚየር ሊግ ላይ ይሄንን የሚያደርግ ይሄ ኦንሪ ምናምን ሌቭል ነው። ገብቷችኋል? ሳላ በመልቀቁ በጣም ነው የደበረኝ። እግዚአብሔርን ምላችሁ በጣም ሌጀንድ ነው ይሾይ በጣም ማለት። ሰበር ዜና መሐመድ ሳላህ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ ማለት ነው። የሚያሳዝን ዜና ነው የምልህ፣ በቃ የሚያሳዝን ዜና። ሌጀንድ የሆነ ሰው ያለፈው ዓመት ኬዲቢን ሸኝተናል፣ ዘንድሮ ደግሞ ሳላህን እንሸኛለን ማለት ነው። ሳላህ ግን ለየት የሚያደርገው ማለት የማንቸስተር ዩናይትድ አባት። አሁን ማንቸስተር ዩናይትድ አባት የላቸውም። በቃ ገባችሁ አይደለ? ኦርፈን ቤተሰብ የሌለው በቃ ቤተሰብ የሌለው ክለብ ሆኗል አሁን በቃ አባት የሌለው ክለብ ማለት። ስለዛ መዋጮ ምናምን ነገር ለማንቸስተር ዩናይትድ ማድረግ የምትፈልጉ ከሆነ ምናምን ነገር እኔና ሊቨርፑል ደጋፊዎች ስፖንሰር ያደረግነው መዋጮ አለ። ማንቸስተር ዩናይትድን ለመቀለብ ምናምን ሞክራለን። ምክንያቱም ጎል ሲቀልባቸው የኖረው መሐመድ ሳላህ ከእንግሊዝ ፕሪሚየር ሊግ እንደሚለቅ አሳውቀዋል ማለት ነው ጁን ላይ ማለት ነው። እኔን ከጠይቃችሁኝ ሀቅ ለመናገር ጨካኝ የሆነና ሊቨርፑልን ማስቀደም የሚችል ጽድት ያለ የሊቨርፑል ደጋፊ አምና ቢለቅ ቅር አይለውም ነበረ። ምክንያቱም የአምና የሚገርም አቋም ነበር ያሳያችሁ። ግን ያው ፋዘር ታይም ካቻፕ አደረገ ገባር። ለሌሎቻችንም ፋዘር ለልጆቹም ፋዘር የሚሆንበት ጊዜ ምናምን ደረሰ። እስካሁን ድረስ የዩናይትድ አባት ሆኖ ቆየ ገባር አይደለ? አሁን የራሱ ልጆች የሚያሳድግበት ጊዜ ስለደረሰ ይሆናላ መድከሙ ምናምን ማይቀር ነገር ስለነበረ ያችን ኮንትራት ምናምን ነገር ነው። አፍሪካዊ አትመኑ ብያችሁ ነበር አልነበረም? አፍሪካዊና ላቲን አሜሪካዊ በኮንትራት እንዳታምን ማን እስከዛሬ ድረስ እኛ 5 ዓመት ቶማስ ፓርቲን ይዘነው ማን 5 ዓመት ይዘነው 5ኛ ዓመት ላይ ነው የሚገርም ተጫዋች የሆነው። 4ቱን ዓመት ላሽ ብሎም ኮንትራት ማደሻሻ ሲደርስ አፍሪካዊና ላቲን አሜሪካዊ እንዳታምን ለሌላ ጊዜም ትምህርት ነው። ሁሉም የፍቅር ታሪኮች መጀመሪያና መጨረሻ አላቸው። ይሄ ደግሞ የሊቨርፑሉ ምርጡ ተጫዋች የሌጀንዱ የግብፃዊው ንጉስ የሙሐመድ ሳላህና የኛ የሊቨርፑሎች የፍቅር ጉዞ መጨረሻ ነው። ሙሐመድ ሳላህ ጁን 2026 ላይ 10 ዓመት ከቆየበት ከሊቨርፑል ቤቱ እንደሚለቅ በሰራው የሽኝት ቪዲዮ ላይ ተናግሯል። Hello everyone. Unfortunately, the day has come. This is the first part of my farewell. I will be leaving Liverpool at the end of this season. I wanted to start by saying that I never imagined how deeply this club, this city, ሙሐመድ ሳላህ እንግዲህ በሊቨርፑል ቤት ብዙ ወርቃማ ጊዜያትን አሳልፏል። ያለውን ሁሉ ሳይሰስት ሳይቆጥብ የሰጠ ተጫዋች ቢኖር ሙሐመድ ሳላህ ነው። በሊቨርፑል ቤት ሁሉን ነገር ሰጥቷል። 2 ፕሪሚየር ሊግ ዋንጫዎችን በሱ ብቃት፣ ቻምፒየንስ ሊግን፣ 2 ካራቦ ካፕን፣ 1 ኤፍ ኤ ካፕን እንደ ቡድን አሸንፈናል። ኢንዲቪጁዋሊ ደግሞ የሰራቸው ብዙ ታሪኮች አሉ። 255 ጎልን አስቆጥሯል። 122 አሲስት፣ 3 የፕሪሚየር ሊጉ ምርጡ ተጫዋች አመቱ ተብሏል። 4 ጎልደን ቡትስን አሸንፏል። 7 ጊዜ ፕሌየር ኦፍ ዘ መንዝ ተብሏል። የፕሪሚየር ሊጉ ምርጡ የራይት ዊንግ ተጫዋች በታሪክ
መሐመድ ሳላ ነው ሃል ኦፍ ፌም ላይ መጻፍ አለበት። እንግዲህ መሐመድ ሳላ አሁን ላይ 34ኛ ዓመቱ ላይ ይገኛል። ከሊቨርፑል የሚለቅበትም ሪዝን ደግሞ ግልጽ ነው። የመጫወቻ ታይም እያጠረው እንደሚመጣ ስለሚያውቅ በክብር መሸኘትም ስላለበት ላረገልን በሙሉ አመስግነን በደማቅ ሽኝት ልጃችንን መሐመድ ሳላን እንሸኘዋለን። ለመሐመድ ሳላ ነገ ይሁን ከነገ ወዲያ ይሁን ኔክስት ይሁን አይታወቅም። ነገር ግን ለመሐመድ ሳላ ሐውልት በአንፊልድ ደጃቶች ላይ ይቆምለታል። ለመሐመድ ሳላ ስታቹን እንሰራለታለን ብዬ አስባለሁ። he will never walk alone መሐመድ ሳላ the Egyptian king በጣም እንወዳለን። ፌርዌል። እድሜ ባለጌ ነው። በነገራችን ላይ በመጨረሻ መሐመድ ሳላ ሊቨርፑልን የሲዝኑ መጨረሻ ላይ እንደሚለቅ ታወቀ ማለት ነው። በነገራችን ላይ ሊቨርፑል ብቻ ሳይሆን ፕሪሚየር ሊግም ካያቸው ድንቅ ተጫዋቾች መካከል አንደኛው መሐመድ ሳላ ለማጋነን ማለት ነው። ያላሳካው ስኬት የለም፣ ያላደረገው ነገር የለም። በግሉ እንደ ክለብም ክለቡ እሱ በነበረበት ጊዜያት በሙሉ ያላሳካው ስኬት የለም። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ሱፐር ካፕ፣ ኤፍኤ ካፕ ያላሳካው የስኬት አይነት የለም። ያልደረሰበት የስኬት ጣራ የለም መሐመድ ሳላ። እናም ከዚህ በኋላ ሊቨርፑልን እንደሚለቅ ታውቋል። ስለዚህ ከዚህ በኋላ በሊቨርፑል ደጋፊዎች ዘንድ እያንዳንዱ ጨዋታዎች ላይ ቤንች ሆነ ኦቨር ቤንች ሆነ ተጎዳ ምናምን ቁጥሩ በታየ ቁጥር እየተዘመረለት ሲዝኑ እንደሚያልቅ ሀቅ ነው። ሲዝኑም ካለቀ በኋላ የሊቨርፑል ሌጀንዶች ውስጥ ጫፍ የሚቀመጠው ምርጡ ተጫዋች ነው። በፕሪሚየር ሊግ ታሪክም ትልቅ ስራ ከሰሩ ተጫዋቾች ውስጥ መሐመድ ሳላ አንዱ ነው።